ከዛ የቱርክ አየር መንገድ በረራን በአህጉሩ ማስፋፋት ቀጠለች። ቀስ በቀስ ደግሞ የልገሳ ስራ ወይም ቻራይቲን በመስራት መታወቅ ጀመረች። በተለይም ትምህርት ቤቶችን በተለያዩ ሀገራት መክፈቷን አጠናከረች። ከዚህ ጎን ለጎን ደግሞ በአፍሪካ ንግድና ኢንቨስትመንትን አስፋፋች። የቱርክ ሚዲያዎችና የቱርክ ፊልሞች በሁሉም ሀገራት እንዲዘወተሩ በማድረግ በጎ ስምን መገንባትንም ቀጠለች። ጣይብ ኤርዶዋን ወደ ኢትዮጵያ መጥተው ነበር። እነሆ ለዛሬው ስለ ቱርክ የአፍሪካ አህጉር ተጽዕኖ በሰፊው እናወጋቸዋለን። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ቤተሰቡን እንላለን። አብራችሁን ቆዩ። የቀዝቃዛው የዓለም ጦርነት ካበቃ ከ1990 ወዲህ ቱርክ ሀገር ፍለጋ የምትማስንበት ጊዜ ነበር። ኢኮኖሚዋ በፍጥነት ማደግ የጀመረው ቱርክ በቅድሚያ አውሮፓዎችን ወደ ህብረታችሁ ቀላቅሉኝ ብላ ጠየቀች። በ1990ዎቹ ያደረገችው የአውሮፓ ህብረትን የመቀላቀል ጥረት እስከ 2000ዎቹ የመጀመሪያ ዓመታት አልተሳካም ነበር። በ2003 ግን ሬሲፕ ጣይብ ኤርዶዋን የተባሉ ሰው የቱርክ ጠቅላይ ሚኒስትር ሆነው ተመረጡ። የቀየሩት ኤርዶዋን ከ10 ዓመታት በኋላ ማለትም በ2014 ደግሞ የቱርክ ፕሬዝዳንት ሆነው ሀገር መምራት ቀጠሉ። ከዚያ ወዲህም ቢሆን የቱርክና የአፍሪካ ግንኙነት የበለጠ ሲጠናከር ነው የቆየው። በ2002 በአፍሪካ 12 ኤምባሲ ብቻ የነበራት ቱርክ በአሁኑ ወቅት ወደ 44 ታሳድጋለች። የቱርክ አየር መንገድ በአፍሪካ 60 የበረራ መዳረሻዎችም እንዲኖሩት ሆኗል። ቱርክን አፍሪካውያን በደንብ የተቀበሏት ደግሞ ሀገሪቱ የማንንም ሀገር ሉዓላዊነትና ግዛታዊ አንድነት አለመንካት የሚል ፖሊሲ በመከተሏ ነው። ቱርክ ልክ እንደ ቻይና ሁሉ በሌሎች ሀገራት የውስጥ ፖለቲካ ጉዳይ ጣልቃ ያለ መግባት ፖሊሲን እንደምትከተል ትናገራለች። ምዕራባውያኑ ከአፍሪካ ጋር ባላቸው ግንኙነት ዲሞክራሲ፣ የሰብአዊ መብት፣ የሚዲያ ነጻነትና ነጻ ምርጫ የሚሉ ጉዳዮች በርካታ ቅድመ ሁኔታዎችን ሲደረድሩ ይታያል። ቻይናና ቱርክን የመሳሰሉ ሀገራት ግን በእነዚህ ጉዳዮች ላይ አይገቡም። ይህ ደግሞ ለቱርክና ቻይና ብዙ ወዳጅ መንግስታት በአጭር ጊዜ አፍርቶላቸዋል። በሁለት አስርተ ዓመታት ውስጥ የቱርክና የአፍሪካ ሀገራት የንግድ ግንኙነት ከ5.4 ቢሊዮን ዶላር ወደ 40 ቢሊዮን ዶላር ማደጉም ይነገራል። ከኢትዮጵያ፣ ከጋና፣ ከኬንያ፣ ናይጄሪያና ሩዋንዳ ጋርም የመከላከያ ስምምነት አላት። በ2023 የቱርክ የመከላከያና የኤሮስፔስ ኢንዱስትሪ አቅርቦት በ27 በመቶ፣ መጪ 19 ደግሞ ቱርክ በሊቢያ ጦርነት የትሪፖሊን መንግስት ደግፋ ጣልቃ ገባች። ዓለም አቀፍ ዕውቅና ያለው የትሪፖሊ መንግስት በብዙ ሀገራት በሚደገፉ አማጽያን እንዳይፈራርስ እስካሁንም እየተከላከለች ትገኛለች። ቱርክ ከነዚህ ሀገራት በተጨማሪ በሱዳን የባህር ጠረፍ ስዋኪን ደሴት ተከራይታ የጦር ሰፈር መስርታበታለች። ቀይ ባህርን ቀጠናም በቅርበት የምትከታተል ሀገር ሆናለች። በአውሮፓውያኑ ዲሴምበር 18 21 የቱርክ አፍሪካ ጉባኤንም አስተናገደች። ይህ ከአፍሪካ ጋር የፈጠረችው የጋራ መድረክ ደግሞ የበለጠ እየተጠናከረ ሲሄድ ነው የታየው። ቱርክ ከአፍሪካ ውጪ በደቡብ ካውከስ ከአዘርባይጃን ጋር ጠንካራ ግንኙነት አላት። በመካከለኛው እስያ ደግሞ ከቱርክሜኒስታን፣ ኪርጊስታን፣ ኡዝቤኪስታንና ካዛኪስታን ጋር ጠንካራ ግንኙነት መስርታለች። እነዚህ ሀገራት ውስጥ ተርኪ ቋንቋ የሚነገረው ተርኪክ ብሔረሰብ ሰፊ በመሆኑ ለግንኙነቱ አግዞታል። ቱርክ በዓለም አቀፍ ደረጃ በኢኮኖሚም ሆነ በወታደራዊ መስክ ተወዳዳሪነቷም በእጅጉ አድጓል። ለምሳሌ በ25 በወታደራዊ ጉልበት መለኪያ ከ145 የዓለም ሀገራት 9ኛ ደረጃን አግኝታለች። በድምሩ ከጀርመን፣ ፈረንሳይ፣ እንግሊዝ የሚበልጥ ጦር ሰራዊትም ገንብታለች። ቱርክ በአጠቃላይ ወደ 883,000 ሰው በጦር ሰራዊቷ ስር አላት። በመቶ ነው ያደገው። ከዓለም ሀገራት ጋር ሲወዳደር በመከላከያ በጀት 17ኛ ደረጃ ላይ ደርሳለች። ቱርክ በወታደራዊ ቁሳቁስ ደግሞ ወደ 2600 ታንክ አላት ይባላል። ከዚህ በተጨማሪ 9000 ብረት ለበስ ተሽከርካሪ ሲኖራት ወደ 1200 ተተኳሽና ተወንጫፊ አርቲለሪ አላት ተብሎ ይገመታል። በሌላ በኩል ወደ 1000 አውሮፕላንም ታጥቃለች ይባላል። ቱርክ በአንድ ወቅት የሩሲያን ኤስ-400 ሚሳኤል መከላከያ መሳሪያ በመግዛቷ ከአሜሪካ ጋር ተቆራርፋ ነበር። አሜሪካ በዚህ የተነሳ ለቱርክ ለመሸጥ የተስማማችውን ኤፍ-35 ተዋጊ ጀት አልሸጥም ብላታለች። ቱርክ አሁንም ቢሆን ዘመናዊና ግዙፍ የመከላከያ ቁሳቁሶችን ከበለጸጉ ሀገራት ትገዛለች። ይሁን እንጂ ሀገሪቱ የሚቀድሟት ሀገራት ደረጃ ላይ ለመድረስ መጠነ ሰፊ ኢንቨስትመንትን በመከላከያ ቴክኖሎጂ ዘርፍ ታፈሳለች። በቅርብ ዓመታት TAIFX የተባለ
አውሮፕላንም ልትሰራ አቅዳለች። እስከ 2035 ድረስ አውሮፕላኑን በራስ አቅም ለመስራትም ግብ አስቀምጣለች። ቱርክ ዛሬ ላይ ቲ155 ፈርቲና የተባለ ሀገር በቀል ታንክን ታጥቃለች። ኤፍኤንኤስኤስ እና ቢኤምሲ የተባሉ ወታደራዊ ማምረቻዎቿ ደግሞ ሀገር በቀል የጦር ተሽከርካሪዎችን ያመርታሉ። ቱርክ ከሌሎች የአውሮፓ ሀገራትና ከአሜሪካ ጋር በኔቶ አባልነት ተዛምዳለች። ትልልቅ የአውሮፓ ሀገራትን ጨምሮ ለኔቶ የሚያደርጉት መዋጮ አነስተኛ ነው በሚል ይተቻሉ። አሜሪካ ኔቶን ብቻዬን መሸከም አስመረረኝ በሚል አውሮፓዎችን ስትዘልፍና ስታስፈራራም ቆይታለች። ይሁን እንጂ ከኔቶ አባል ሀገራት መካከል አሜሪካንን ተከትሎ የሚጠበቅባትን መዋጮ በማድረግ ቱርክ በበጎ ትነሳለች። ቱርክ ለኔቶ መዋጫም ከጂዲፒዋ 2.09 በመቶ መክፈል ደረጃ ላይ ደርሳለች። በ2035 ደግሞ ወደ 5 በመቶ ልታደርስ ቃል ገብታለች። ቱርክ ሀገሬዎቹ ቱርክዬ እያሉ ሲጠሯት ኖረዋል። ቱርኪያ ማለት ደግሞ የቱርኮች ሀገር እንደማለት ነው። በቅርብ ዓመታት የኤርዶዋን መንግስት ተርኪ ሲባል የቆየውን የአገሪቱን ኦፊሳላዊ ስም ተርኪዬ በሚል ማስቀየሩም አይዘነጋም። ከኢትዮጵያ ጋር ጥንታዊ ግንኙነት ያላት አገሪቱ ባበሾች ዘንድ ቱርክ እየተባለች መጠራቷን ዛሬም ቀጥላለች። ስለሆነም ቱርክ እያልን ነው ወጋችንን የምንቀጥለው። ቱርክ በቅዱስ መጻሕፍት በተደጋጋሚ የተጠቀሰች ጥንታዊ አገር ናት። ኤሻ ማይነር፣ አናቶሊያ፣ ቆስጠንጢንያ የሚሉ ስሞች ቱርክን ወካይ ሆነው ጥቅም ላይ መዋላቸውን የታሪክ መዛግብት ይጠቅሳሉ። በመጽሐፍ ቅዱስ የአሁኗ ቱርክ በከፊል ወይም በሙሉ የምትወክላቸው ብዙ መጠሪያዎችም ተጠቅሰው እናገኛለን። ዛሬ አንቲዮክ ወይም አንታኪያ የሚባለው የቱርክ አካባቢ አንጾኪያ በሚል የተጠቀሰው የመጀመሪያዎቹ ክርስቲያኖች መኖሪያ መሆኑም ይነገራል። የሐዋርያው ቅዱስ ጳውሎስ መወለጃ ናት የምትባለው ታርሴስ ወይም ታርሶስ እንዲሁ በመጽሐፍ ትጠቀሳለች። ጳውሎስ ወንጌል የሰበከባቸው ገላትያ፣ ፊልጵዎስ፣ ኤፌሶን፣ ፍሪጊያ የተባሉ ቦታዎች በመጽሐፍ ቅዱስ ቱርክ ሃራን ደግሞ አብርሃም የኖረበት ቦታ ትባላለች። ቶግራማ የሕዝቅኤል አገር በሚል ይወሰናል። የቱርክ ጥንታዊ ታሪክ ከመጽሐፍ ቅዱስ ባለፈ በግሪክ፣ በሮም፣ በፋርስና በሌሎች ኃያላን ዘመናት ሁሉ ጎልቶም ይወሳ ነው። የባዛንታይን ሥርወ መንግሥት ዋና መናገሻም ነበረች። የቆስጠንጢንያ ኮንስታንቲኖፕል ከተማም የዛሬዋ ኢስታንቡል ስትሆን ከሮማዎች እስከ ኦቶማኖች ዘመን ከ1000 ዓመታት በላይ መናገሻውን ያገለገለች የስልጣኔም ብርት ናት። ከ1299 እስከ 1922 ድረስ ለብዙ መቶ ዓመታት የተሻገረው የኦቶማን ሥርወ መንግሥት ደግሞ ቱርክን ባለም ኃያልና ስመገናና አገር አድርጓት መኖሩ አይካድም። ይህንን የኦቶማኖች ዘመን ጥንካሬ ዳግም ለቱርክ ለማላበስ ይሰራሉ የሚባሉት የአሁኑ የቱርክ መሪ ኤርዶዋንም በተለያዩ ሀገራት መስጊድና መድረሳ ማስፋፋትን ቀጠሉ። ዘመናዊ ትምህርት ቤቶችም የሚገነቡ ነበረ። በጊዜው ሬሲብ ጣይብ ኤርዶዋን ሌላኛው ፖለቲከኛ ፈትላጉለን አጋሮች ትሎ ፈትላጉለን ያሰሯቸው ናቸው የተባሉ ትምህርት ቤቶች በየአፍሪካ ሀገሩ ተራ በተራ ዴፍታ ሚዲያ ተከታታዮቻችን ለሰዓቱ ያዝነው ትንታኔንን ይመስል ነበረ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቡን እንላለን። ሰናይ ጊዜ ተመኘን።